ዛሬ ላንቺ ምርጥ ሰርፕራይዝ ነው ያዘጋጀነው እና ይሄንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር አለ። ይህንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለው እና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው በጣም ደስ የምትይ ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይህንን ነገር የምናደርገው ማለት ነው እና 1 2 3 ቅዱሳንሽ ያተረፍኩሽ የብቻዬ ውልግባ ክብሬ ያልሲ ደጅ ደጁን ያስረሳሽ ልበልሽ እፎይ እንድል በምን ቋንቋ በምን ፊደል አስምሬበት በቀይ ደሜ እወድሻለሁ ደጋግሜ። ዛሬ አንሰማው ይሄንን አበባ ደብቀ እንደውም ይሄን ብንሰጠው ጥሩ ነው። ሁለቱንም ራሱ ቢሰጣት ደስ ይለኛል። ኧረ ይሄ ማድረግ አለበት። ይሄን ዛሬ ግን አንሰማው ግዴታ ነው። እሱ ብቻ ነው እንደ ፕራንክ የሚደረገው እሱም ያርዳት አንሰማው ግን ደስ ብሎት ነው የመጣው። ፈገግ ብሏል። ዛሬ ግዴታ ነው። የምር ነው ያልሰማችሁም። ስማኝ የምር የእውነት ነው የሚመስላት እሷ። ችግር የለውም አንተ ችግር የለውም በቃ ካልሆነ የለም አበባም ይዘናል። አበባ ይዘናል። አበባ ይዘናል። በአበባ ትፎግራታለህ። ምን ብዬ ነው የምፎግራት? በቃ ችግር የለውም አበባ ትሰጣለህ። በረከታትና እሺ በቃ ከዛ በኋላ ልክ ሁሉ ሰዓት ላይ ልቀበለኝ ይሄን እንደብቀን እንሰጣለን። እምቢ ካለች ግን እሺ ትላለች፣ ትቀበላለች። ባንዴ ማለት ነው። ለአብርሃም ምንም እምቢ የምትለው ነገር የለም። ግን የምር ታመራለች። የምር ነው የሚመስላት። ችግር የለውም በእኛ ጣሉ። ካልሆነ አበባውን ትሰጣታለህ። ዝም ብለን ያው ለወጉ ብለን እንጂ ፕሮግራም ተዘጋጅቶ ነው ቀለበት ይደረጋል። ስለዚህ ምን ላድርገው? ከጀርባ ላይ ዲኮር ነው እናሰራለን። አይ ጓጓ ይለብናል ብዬ ነው። በቃ ዛሬ እግዚአብሔር እሺ ብሎ እናንተ የምር ታመራለች። የምር ነው የሚመስላት። ያዘው እሺ ከዛ ያዘውና ትበረከካለህ። ከዛ ቀለበት ይዘታላል። እሺ አንተ አንዳንድ ነገር ትናገራለህ። ዝም ብለህ ምንድን ነው የምናገረው? ቢያባብሉ ቋንቋዎች ነው። እሱን ተቀበለው። ይሄንን ያስ ቀለበት እኮ ነው፣ ኖርማል ነው። መጀመሪያ ግን ስማ በቀለበት እሱን ማስቀመጥ አለበት እንዴ? እውነት ነው እንዴ የምታደርገው አንተ? ቀለበት እኮ ነው የፕራንክ ቀለበት ማለት አረ ፈራ አንተ ልቡ እየመታ ነው አይደለም። ሁሉ ጊዜ ፕራንክ የምታደርገው እሷ ነች። እሷ አርባ ማለት እንደዚህ አይነት ፕራንክ እንደዚህ አይነት ፕራንክ አይደለም። በሰው ቅስም ላይ እየተጫወታችሁ ነው እንዴ? ፕራንክ ቀለል ያለ ሌላ ነገር ፕራንክ እናደርጋታለን ከፈለጋችሁ። አይደለም አብርሃም ቀለበት ዛሬ የማድረግ ግዴታ ነው። በቃ እንየው እስኪ ስሜቷን ምናምን እንየው። እሷ አትጨክንም፣ ምንም አትናደድም። በቃ እንካ ያስ እኔ አሪዝም ኋላ ነው የምታወጣው። ከዛ ትንበረከካለህ። ሲጀመር መንበርከክ ታውቅበታለህ። ኮርስ አለ እንካይዝሽ አሁን ወይኔ በእግዚአብሔር እናንተ ምን አይነት የተመታ ሀሳብ ነው የምታመጡት? እኔ አልፈልግም። አብርሃም ይሄንን ጽጌረዳ ለመቅጠፍ ያልሄድኩበት ቦታ ነው ያመጣው። ግን በቃ ሰርፕራይዝ እየበዛብኝ ነው። አዎ ወይኔ አቤት ልክ ሳይ ነው። ማነው እጅ ይዘኝ? እዚህ ጋር ሁለት ሰዎች አሉ። እሺ ወይኔ አብዳኒ ጨንቆኛል። እየታየሽ አይደለም። እሺ ማነው እጅ ያዘኝ? አሁን ሰው አለ ነው? ሰው አለ። ደህና ነሽ ኤርሚ? ደህና ነሽ? እኔ ያለሁልሽ አጠገብሽ። አዎ እሺ ትልቅ ሰርፕራይዝ አለሽ። ደነገጥሽ? እኔ ምናምን ከተሽ ምናምን በእግዚአብሔር አለው የሆነ ነኝ እኔ ከጎረምሳ ጋር እዚች ጋር ውሃ ምናምን ልትነግሩኝ እንዳይሆን። ቆይ ልንገርሽ፣ ዛሬ ትልቅ ሰርፕራይዝ አለሽ። እሺ ምንድን ነው እሱ? ሰርፕራይዝ ከማድረጋችን በፊት ምን ይሰማል? ምን ትገምቻለሽ? አሁን ከኛ ምንም አልገምትም። ውሃ ውስጥ የምትነግረውኝ እየመሰለኝ ነው። ፀጉሬ ጌታን ፋይስትራ ነው። እናንተ ውሃ እንዳታስነግሩኝ። ደህና ነሽ? አብርሽ ወይ አለ? እንዴት ነሽ? አንተ ያለበት ምንም ይሁን በቃ አብርሽ ነኝ። እሺ ምንድን ነው እሱ? አይ እሱ ካለ ችግር የለውም። ደህና ነሽ? እንዴት ነሽ? ስንት ሺህ ሰብስክራይብ ገባው? ፎቶ ለእሱ አይደለም ዛሬ ለየት ያለ ሰርፕራይዝ አለሽ እና በጣም ምርጥ ሰው ስለሆንሽ ስለሚገባሽ ዛሬ ለአንቺ ምርጥ ሰርፕራይዝ ያዘጋጀነው እና ይህንን ሰርፕራይዝ ደግሞ ለማዘጋጀት ዛሬ እንግዲህ ከፊት ለፊታችን ብዙ ህዝብ አለ፣ ከጀርባችን ደግሞ የሚያምር ዲኮር
ዲኮር አለ። ይህንን ነገር ለማየት እንደጓጓሽ በእርግጠኝነት አልጠራጠርም። እና ከፊት ለፊትም ከኋላም ከፊት ለፊት ብዙ ህዝብ ነው ያለው እና ተዘጋጂ አይንሽን ለመክፈት እና በጣም ጥሩ ሰው፣ በጣም ደስ የምትይ ሰው ስለሆንሽ መልካምም ሰው ስለሆንሽ ነው ይህን ነገር የምናደርገው ማለት ነው። እና ሬዲ ነሽ ለሁሉም ነገር? ልኪ ውሻ አላመንሽም? የአብርሃም ነው። ምን እያደረጋችሁት ነው ልጁን? ምንም አላረግ ደህና ነኝ። እሺ ምንድን ነው እሱ? ማነው እያየኝ ያለው? እሺ አለ እያለሽ ብዙ ህዝብ አለ ከፊት ለፊትሽ። ሰላም። እሺ ደህና ናችሁ? ቢያቸው ደህና ናችሁ? እንዴት ናችሁ? እነሱ ለምን ደግሞ ያወሩት? እሺ እነሱማ ምን ሰርፕራይዝ ከአንቺ ጋር ናቸው፣ ታዳሚ ናቸው። ስለዚህ ሬዲ ነሽ? እያስጨነቀኝ ነው ግን አብራ። ለምን ትጨነቂያለሽ? እኔ አላውቅም። እሺ ገምቺ እስኪ ምን አይነት ሰርፕራይዝ ሊሆን ይችላል? ወደ ታስቢያለሽ? ስንት ሺህ ሰብስክራይብ ገባው? 53 ሺህ ሰብስክራይብ አይሆንም? ልደቴ ገና ነው። ስለምን ሰብስክራይብ ነው የምትሆን? እሺ ምን ልታረጉኝ ነው? በጌታ ምን አለ አብርሃም ለተደርሷል እንዴ? ለነገሩ ምን የደረሰ ምን የማልደረሰም ሰርፕራይዝ የሚያደርግ ነገር ምንድን ነው? እስቲ አንድ ሁለት ቃል ንገረኛ። የሆነ እንድገምት እንድጠረጥር። የፍቅረኛ ሙዚቃ ነው። ቫላንታይን ነው ዛሬ። ማለት ምንድን ነው ትገምተው? እሺ ምንድን ነው? ስለዚህ አይንሽን ለመክፈት ሬዲ ሁኚ። 1 2 3 ቅዱስ አብርሽ አቤላ ምንድን ነው? ምን እያደረጋችሁ ነው? አልገባችሁኝም? ግራ ገብቶኛል። ምንድን ነው? አበባ ምርጥ አበባ፣ ቀይ አበባ ሄርሜላ ትወዳለች ተብለን ይሄንን ምን ሄር ያማችኋል? ምንም አበባ ተቀበይን እንጂ ህዝቡ ደግሞ ይሁን እና እዚህ ላይ የምታያቸው ካሜራ ላይ የምታያቸው ህዝብ ናቸው። ዲኮሩ ባክግራውንድ ዲኮሩ ይሄ ነው። ዘመናዊ አድርገን በድንጋይ ነው ያሰራንልሽ። ይሄንን አበባ ደግሞ ተቀበይ። ጀምር አሁን ምንድን ነው ያየሁት? አበባ ነው ያየሽው። መጀመሪያ ምን ያየሽው ነገር አለ? እቺ ልጅ የመረገን አይኗ እንትን እየሸቀለ ነው ማለት ነው። ግን ነው በልጅነት ምን እንትን ብለሽ ነው አእምሮሽ ላይ ምን አቃጭሎብሽ ነው? መጀመሪያ ያሳያችኝ ነገር ምንድን ነው? ቀይ አበባ መጀመሪያ ምን ነበርኩ እንደዚህ እየጠበኩሽ ነበር። ቀይ አበባው እኮ ደስ ይላል፣ ግን ቀይ ብሎብኝ ወርቅ ነገር አይቻለሁ። ወርቅ ነገር ወርቅ ከራቀኝ አንገቴ ላይ አንተ ነህ ብዙ ነገር እየዋሸኝ ያለው። ከኋላ ሰው አለ፣ ፊት ለፊት ሰው አለ፣ ዲኮር አለ አልከኝ። ከዛ በኋላ ይሄን ኬት ያመጣኸው ማለት ነው? ህዝቡ ይኸውና ህዝቡ። ከዛም በኋላ ደግሞ ዲኮሩ ከበኋላ በድንጋይ ነው የሰራው፣ በባህላዊ ድንጋይ ነው የሰራው ዲኮሩ። ከዛ ሌላ ምን ትፈልጊያለሽ? ከዛ ቀይ አበባ እንዴ ካልፈለግሽ ይቀራል። የምር በዚህ ልክ ትንሽ ለኔ እኮ የተለያዩ ትልቅ ነገር ነው፣ ግን መጀመሪያ የሰጠኸኝ ነገር ደግሞ ሞር ለኔ በጣም ትልቅ ተስፋ ነው። ለምን ታዘረዝረኛለህ ነገሩ? እኔ ነው አቤል ለምን አስነግራት ማለት ያማል እንዴ? በቃ ስጣት። ምኑን አበባ ወይ ሰጣት እኮ ነው ስጣት ያለ ሌላ ነገር ነው። በቃ ሳቢው ይዟለው ግራ እየተጋባችሁ ነው። አይኑ አይመለስ። እንደዛ አይደለም ተው። አይንሽ ይመለስ። አሁን አደረጋችሁ የመሬ ይሳካል ይላታል። አባብዬ አይደለም የመሬ ያየሽው እና ያሰብሽው ነገር ጊዜ ፈጃል እንጂ ሊሳካ ይችላል። ማን ያውቃል? እግዚአብሔር ያውቃል። ፈጣሪ ነው። ምን አይተሽ ነው ያየሽው? እንዳለ ተናገር። ይኸውልህ ዝቅ ብለክ አበባን ነበረ የሚያስከው፣ ቀለበት ይዘህ ነበረ። የሚያምር አበባ ነገር ያለበት የሚያምር አበባ ማለት ይሄን አይደለም። የሚያምር ቀለበት የሆነ ወርቃማ ነው። ወንድን ነው እናቴ ትፈራልሻለች። ይሄንን ለማዘር ደውልና እንዲህ ህልም አየች። ትርጉሙ ምንድን ነው?
ትርጉሙ ምንድን ነው ብዬ እጠይቅልሻለሁ። ይፈታል ማይፈታ ህልም የለም። ባይዘው እሺ አሁን ሰርፕራይዝ ዲኮር ምናምን እያልክ የነበረች አበባ ለመስጠት ነው አይደለም? ሀሳብህን እኮ የሰው ልጅ ስጦታ ይናገርሽ ነው። እሺ ቆይ ላግርህ ና ቆይ ነገር በቃ አቀበላለሁ። ስማኝ አይኔ ነው በቃ ይቅርታ አይኔ ጆሮዬ ሀሳቤን ነው በቃ ያየው። ዝቅ መንበርከክህን አይቻለሁ፣ እጅ ላይ ግን ያለውን ማመን አልቻልኩም። ለዛ ነው የሰው ልጅ ስጦታ ሲሰጥ ቢያንስ መቀበል መቻል አለበት። ገባሽ? ከዚህ የሚገልጥ ነገር ያየው መስሎኝ ነው። ይቅርታ በቃ እና ሰላም በላይ ደግሞ ነሽ አንዳንድ ጊዜ ጸበል እጠመቃለሁ። በቃ እየቀጠለብኝ ነው። ታምራለች። እንትኑ እኮ ያምራል። አምሮች ላይ ቀን አስወጪ ቀን ይባልን አስወጥተሽ አበባውም ያምራል እኮ። መጀመሪያ ሳኮን አሰጠኝም። ለምን ታጓጓኛለን? ለምን ያጓጓኛል? አይሰጠኝም። እና ለማንኛውም ፈታ ዘና ላይ ይሄ ላንቺ ኖርማል ነገር ነው። እና የአእምሮሽ ላይ የሚያቃጭልብሽ ነገር ደግሞ አስወጪ። እሺ አሁን እኮ የነገር እቺ ልጅ ስቃይ ነው የምታድረው። ከዚህ በኋላ ራሴን አላምነውም። በአይኔ በብረቱ ያየሁትን ነገር እየቃዠሽ ነው የሚል አይነት ስሜት እንዲሰማኝ እያደረጋችሁኝ ነው። አይሰማሽም? ለሌላ ጊዜ ነው። ለሌላ ጊዜ ምናምን እንደዚህ አይነት ህልም ስታይ ቶሎ ብለሽ አማትበሽ ባይብልሽን አንብበሽ ተኝሽ። መጥፎ እንደዚህ አይነት ባይብልን ላምባ እንዴ አሁን እኔ እኮ ጭንርም በለኝ ተይታመጡ ቀለበት እያሳየ የሆነ ቦታ ሊወስድሽ ይችላል። ስለዚህ ተለኝ ያረ ህልምሽ ይፈልግና አሁን አስፈቷል እና ስለዚህ እኔ ያየሁትን ቀለበት ሶስታችሁም አታውቁትም፣ አላያችሁትም። እኛም እኔም አቤልም ያየው ነገር አለ እንዴ? ምን ይኸው እሱ እራሱ ግራ ገብቶታል። ምን አለ? ስለዚህ አሁን ዛሬ ጠራንሽ ለምንድን ነው? ቡቡና ቤላ እራት ካልጋበዝናችሁ ሞተን እንገኛለን አሉ። የሆነ ደሞዝ በርግዶላቸዋል መሰለኝ ካልጋበዝናችሁ ይቀበጥረታ ሆነ አይደለም አይኔ ላይ እንደዚህ እያለፈ ነው። እንደዚህ እያለፈ አሳስቧታል። ይኸው ምን እንዳየች ታውቃለህ? ተንበርክከ የወርቅ ቀለበት ስታረግበት አንተም ህልም በህልም አየህ። እሷ እኔ ተረዳኋት ነው። እኔ ተረድቻት ነው። እሷ አይን ውስጥ ገባህ አይደለም? ገብቼ ሳይሆን ተረድቼሽ ነው አይደል? አይ አንዳንዴ ከምናየው መስሏት ነው። በቃ ነው አለነዘዛችሁኝ እኮ አራሂ መንፈሴ ነው ጋር ነው መስማማት ለማንኛውም አሪፍ የት ነው? እዚህ ግቢ ነው ራሱ ያድርጉ። ከዚህ ግቢ ውጭ ነው። እዚህ አሪፍ ምግብ ስላለ ምርጥ እራት እንጋብዛቸዋለን። ትስማሚያለሽ? የቀለበቱ ጉዳይስ እሱን እናይበታለን። እሱ እናወራበታለን። ኧረ እሺ ያሟል። ምንም ያየሽው ነገር ትንሽ ስትይዚ እዚህ ቦሌ አካባቢ ቀለበት መንገድ ይባላል። ቀለበትን እየዞርሽው እንዴት የሰውን ገንዘብ ማለት ነው የኔ ይሆናል ብዬ አስባለሁ። የማይሆን ነገር የማይቻል ነገር ማለት ነው። እውነት አንዳንዴ አብርሃም ይኸው ድንጋዩ ነው ዲኮሩ ያለች ድንጋይ ስለሆንሽ ነው፣ እውነት ስለማሰሚ ነው እንጂ የሰውዬ ባለትዳር እንደሆነ የልጅ አባት እንደሆነ እያወሽ ገና እኔ ያረገዋለሁ ብለሽ ራሱ መመኘትሽ እኔ እንጃ ብቻ ምን አይነት ቤተሰብ እንዳሳደገሽ አላውቅም። ሲቀጥል ደግሞ ነገ ጠዋት እኔ ላይ እንደዚህ ቢሆንስ፣ እኔ ላይስ እንደዚህ ቢደረግብኝ፣ ለምን እኔ ላይ ቢደረግብኝ የማልፈልገውን ነገር ሰው ላይ ለምን አደርጋለሁ ብለሽ አለማሰብሽ እኔ እንጃ። ሲቀጥል ደግሞ ብሩክና አቤል የሚያስደርጉት አብርሃምን ያሰቡትን ያለሙትን ነው። ገባችሁ አይደለ? እንደዚህ ሲያደርግ ሩታ እየገፋች ስትሄድ በቃ እንትና ሄርሜላና ብርሽ አንድ ላይ ይሆናሉ ብሎ ነው በቃ የሚያደርጉትን። ምክንያቱም ሩታ ያለችበትን ስለሚያውቁ ሩታ ማትፈልገውን ነገር ነው እያደረጉ ያሉት። ገብታችኋል አይደል? አብርሃም ደግሞ ሩታ ጋር መታረቅ ያለበት ከስህተት ስትታረም ከእሷ ስትርቅ ነው። ከእሷ ስትርቅ ባለፈው ራሱ በህይወት ያትንጭ በቃ እኔ ህይወቴን መምራት ፈልጋለሁ ብለህ ቅር እያለ በጣም እየተጨነክ ነው ስትርቅ። ከዛን ወዲህ ሩታ እንኳን ብትልህ ከእሷ መራቅ ነበረበት። ትዳርክን ብትፈልገው ኑሮውን ብትፈልገው ማለት ነው። ግን እሷ አንተም መራቅ አልፈለግክም እና ቤልም በቃ አድርጎ የተባሉትን ከማድረግ ወደኋላ
አይሉም ጭራሽ ማለት ነው። እሷ ደግሞ በጣም በጣም ሲበዛ እንደ ሄርሜላ ጋጠ ወጥ አይቼ ሰምቼ አላውቅም። እኔ የምሬን ነው የምላችሁ። እና ሲጠና ጋጠ ወጥ አይን ያወጣ ጋጠ ወጥ ካለባበሷ ጀምሮ እኔ ብለው የሚቆጣት ዘመድ፣ እናት፣ አባት፣ ቤተሰብ በቃ ዘመድ የሚባል የላትም። እኔ በጣም ነው የምትገርመኝ ግን ልጅቷ ማለት ነው። እኔ እንኳን አይደለም የሰውን ባለትዳር አፋትቼ ባል ይሆነኛል ብዬ ላስብ ቀርቶ የሌለውን ራሱ ሲፈልገኝ ሲወደኝ ነው እንጂ ሳይፈልገኝ ግድና ለእኔ ትሆናለህ ብዬ በጭራሽ የማመብልበትም ግዴታ ለምን የሴትነት ክብሬ አይደለማ፣ የሴትነት ክብሬ አይደለም። ግን እሷ በስመ አብ ድፍረቷ እንደዚህ እየተሰደበች ራሱ ምን በቃ አይን ያወጣ ነው። የምሬን ነው። ነገ አንቺም ሴት ላይ ትወልጃለሽ። አንቺ ራሴ ሴት ነሽ ነገ ማለት ነው። ገና ከነፍሰ ጡር ጀምራ እንደዚህ ስማም የሰው ላይ ሄድልኝ ሲባል እኮ ሰው ሲጠላ ራሱ እውነት ድንጋይ ነው ከይኸው ዴኮሩ ድንጋይ ነው ያለች ድንጋይ ስለሆንሽ ስለማትሰሚ ነው። እንደ ጌታ ይቅር በለኝ ፈጣሪ እንጂ በጣም ባለጌ ነሽ። በጣም ማለት ነው የወረድሽ። እኔ ሩታ ትዕግስቷ ግን ስማ እኔ በሆን የእኔ ባይሆን ራሱ እኔም ማደርገውን እኔ አውቃለሁ። የምሬን ነው የምላችሁ። በጣም ባለጌ ናት።